በመጀመሪያ ደረጃ ቡርኬ ማንንም ከየትም እየለቃቀምክ እያመጣክ ሁሉም ሴቶች አፋቸውን የሚከፍቱት ሀይሚ ላይ ነው። ለዚህ ሁሉ ደግሞ ተጠያቂው በአንደኛ ደረጃ አንተ ነክ። ምክንያቱም የእናንተ ክፍተት ነው። እሷን ለማሳመን ቤት ውስጥ ሆነህ ማሳመን ትችላለህ። ሙሉ አዚም ግዴታ እችን ሴት ይዞ መጎተት አያስፈልግም። ኦኬ ማንኛውም ሴት ጭራሽ ዛሬ እኮ እቺ ሴት እኮ እንዳለች አሰምተሃል። ሀይሚ አንድ ቀን ፍቅር ሰተሽው አታውቂም ማለች እኮ። መቼ አውቃት ነው? መቼ አይታት ነው? ሀይሚን መቼ ከጎኗ ሆነ አይታ ነው? በዚህ ደረጃ አንድ ቀን ለሱ ፍቅር ሰተሽ አታውቂም? ፍቅር መስጠታችም ሁሌ እየሰደብሽው ሁሌ እያቋሸሽው ይሄንን ክፍተት ከየት አይታ ነው? በቃ ማንንም እየጎተትክ እያመጣክ ቤት ውስጥ 2 ቀን 3 ቀን ከቆዩ በኋላ አንቺ ሀይሚን ነው ሁሉም አንቺ እንዲያረግሹ ቡርኬን አንቺ እንዲያረግሹ ያሉ ሁሉም አፋቸውን የሚከፍቱት ሀይሚ ላይ ነው። ገባ? ይሄ ደግሞ ለዚህ ደግሞ ምክንያቱ ደግሞ ዋነኛው አንተ ነክ ቡርኬ፣ አንተ ነክ። በአንድም ይሁን በሌላኛው መልኩ ምናልባት አንተ ሴቶቹ ለመርዳት ዩቱብ እንዲሰሩ ምናምን ሊሆን ይችላል የምታመጣቸው፣ ግን እነሱ አላማቸው ሌላ ነው። ቤቱን ሲያዩት ህይወት ግን አምሮበት ሲያዩ በቃ ያ የሞቀ ቤት ውስጥ መግባት ስለሚፈልጉ መጥተው ፊጥ ብለው አንተን አፍቅሬያለሁ የሚመጡ ሴቶች በሙሉ ነው እንዴ አንተን የሚያፈቅሩት? ምን ጉድ ነው እንዴ? ጭራሽ እቺ ደግሞ ምን አብሳላት ናት? አንሶላ ናት እንጂ እንዴ! ደግሞ እንዴ ነው ጭራሽ ሀይሚ ላይ በዚህ ደረጃ ተቃጠልኩኝ። እውነት እንዴት ነው የምታቋሽሻት ሀይሚን? እንዴት ነው የምትመልስ? ጭራሽ እስከ ማስፈራራት እጅሽን እስከ መሰንዘር ድረስ ምንድን ነው እንደዚህ ጣትሽ እንደዚህ አድርገሽ አይኗ ላይ እንትን የምትይው ወይዘሮ አብሳላት አንሶላ የምትባይ ማለት ነው። ምን አይነት የድር ኩባያ ናት በእናታችሁ? እኔ በጣም የሚገርመኝ ነገር አንተ ደግሞ በዚህ ደረጃ ከሀይሚ ጋር እንደዚህ ስትነጋገር ራሱ ቆመ መስማት የለብህም። ገባ? አንተ እውነት ለሀይሚ ክብር ካለክ በዚህ ደረጃ እንዴት ነው የምታስበው? ድራማ እንኳን ቢሆን ሀይሚን በዚህ ደረጃ ማስለቀስ የለባችሁ እንዳልሆነ እናውቃለን። ልጅቷ ለምን ዓላማ እንደመጣች እናውቃለን። አዎ ለዩቱብ ነበር የመጣችሁ፣ ለዩቱብ ነው የመጣችሁ። የቡታጀራ ልጅ ናት እናውቃለን። ግን አሁን ሀሳቧን ቀይራ ዓላማዋን ቀይራ ሀይሚን ወደ መገፍተር እየመጣች ነው። ይህንን ደግሞ እንቃወማለን እኛ። ሀይሚ ላይ ምንም ነገር እንዲደረግባትም እንዲደርስባትም አንፈልግም። አዎ ሀይሚ በጣም ብዙ ሰው ሀይሚን ነው ነገረኛ ናት የሚለው፣ ሀይሚ ነው ጥፋተኛ ናት የሚለው ብዙ ሰው። አንተ ግን የተለያየ ሴት ይዘት እየመጣት እየቀጠርካቸው አንቺን ለማሳመን ነው ህይወታችን እንዳይበጠበጥ ብዬ ነው ምናምን እያልክ በተዘዋዋሪ ሴቶቹ አፋቸውን ሀይሚ ላይ ከፍተው ወደሚፈልጉበት መንገድ ይሄዳሉ። እንዴ ለምን? ምን አስፈለገ በዚህ ደረጃ ቡርኬ? ለምንድን ነው አንተ ራስህን ችለህ የማትቆመው? ጭራሽ ደግሞ ምንድን ነው ያልከው? እኔ እናንተ እንደምታስቡት አይደለም ኖርማል የሴት ጓደኛ ምናምን እንጂ እንትን እንድትሆን አልፈልግም። ግን ኖርማልም ቢሆን ከሴት ጋር ምንም መቀራረብ የለብህም ከተባልክ የለብህም። የሀይሚን ትዕዛዝ ልትሰማ ይገባል። ገባ? ከሀይሚ ጎን ሀይሚን ልታዳምጣት ይገባል። በቃ እሷ ሴት ይዘህ ማየት ካልፈለገች አልፈለገችም፣ መብቷ እኮ ነው። እንዴ ለምንድን ነው ሀይሚ ላይ የምትቀልድባት? እና ግን ወደዳችሁም ጠላችሁም ጠላቶች፣ እንደ አብሳለት አይነቶች ጠላቶች ሰው መስላችሁ ወዳጅ መስላችሁ ገብታችሁ ጠላት የምትሆኑ እንደ አብሳላት አይነት ሴቶች ቡርኬና ሀይሚ መቼም አይለያዩ፣ መቼም አይለያዩ። እኛ እንደ እህት እንደ ተከታይ መምከር ያለብንም በኮመንትም በድምፅም በቻናላችንም እንመክረዋለን። ቡርኬ ቻናላችንን በደንብ ነው የሚያየው። ስፔሻሊ የኔን ቻናል በደንብ ነው የሚያየው። ማርያምን የኔን ቻናል በደንብ ነው የሚያየው። ስፔሻሊ የኔን ቻናል በጣም ነው የሚያየው። ላይክ ያደርግልኛል። አመሰግነዋለሁኝ፣ ከልብ አመሰግናለሁኝ። እና ቡርክዬ አሁንም ቢሆን ተስተካከል፣ ተመለስ። በቃ ከዚች ሴት ጋር እየተገናኘት ያለውን ነገር አንቺን ለማሳመን ነው። ሀይሚ ዛሬም እኮ አላመነችም፣ ጥላክ ነው የሄደችው። እንዴ ሀይሚ ለምን እንደምንም ብለክ መልሳት ወደ ቤት። ሴት ልጅ ናት፣ ውጭ ወጥታ ማደር የለባትም ሰው ቤት። ሀይሚም ደግሞ አንዳንድ ጊዜ ትዕግስት ይኖርሽ። በቃ ቤት ሁኚ እስኪ፣ ወይም ደግሞ እነ ፋዘር ጋር ሂጂ። አሁን ያለሽበት ቦታ እኔ ምንም ደስ አላለኝም። ኦኬ ምንም ደስ አላለኝም። ወደ ቤት መመለስ ከቻልሽ እባክሽን ተመለሽ። ወደ ቤት እንኳን መመለስ ካልቻልሽ ደግሞ ወደ ቤተሰቦችሽ ሂጂ። ማለት ይሄ ጥሩ አይደለም። በዚህ ደረጃ ህይወትሽን እንትን ማለት የለብሽም የኔ ውድ እህት። እሺ እኔ በጣም እያሳዘንሽኝ ነው በአሁኑ ሰዓት። ማለት ከጎንሽ መሆን እፈልጋለሁ ሀይሚዬ። እኔ ከሀይሚ ጎን ነኝ ሁሌም፣ ዛሬም ነገም ሁሌም ይቀጥላል። ከሀይሚ ጎን ነኝ እና በጣም ነው ያዘንኩት የእውነት። ምክንያቱም በዚህ ደረጃ ሰውን መበደል፣ በዚህ ደረጃ እሷ በየዋህነት በቅንነት ታቀርባችሁና እናንተ ግን ሌላ አላማ። ስፔሻሊ ሴቶቹ ምንድነው? ወንድ የለም እንደ ኢትዮጵያ ውስጥ ወንድ የለም እንዴ ጋይስ? ወንድ ጠፍቷል እንደ ኢትዮጵያ ውስጥ? ምንድነው ሴቶቹ በዚህ ደረጃ እንደዚህ ወንድ ላይ መንጠልጠል? እንዴ ለምን? ቆይ ለምን? እና የሚደብር ነገር ይደብራል። አይዞሽ ሀይሚዬ፣ እኛ አለን ከጎንሽ ሁሌም።
ከጎንሽ ነን እና ደግሞ አትስደቧት፣ ሀይሚን አትስደቧት እባካችሁ፣ እባካችሁ እህቶቼ። እሺ ለእሷ ከጎኗ ሆኑላት በቃ። ቢያንስ እኮ ምስኪን እኮ ናት። ምን ታውቃለች እንዴ? ብቸኛ ስለሆነች እኮ ነው ማንም እየመጣ እንደዚህ የሚጫወትባት። እና አሁንም ቢሆን አስከብራት ቡርኬ። ሀይሚን ልታስከብር የምትችለው አንተ ነህ። የትኛውም ሴት እየመጣች አፏ እንዳትከፍትባት። እንዴ ጭራሽ ፍቅር አልሰጠሽውም። ብዙ አመታት ከእናንተ ጋር እናንተ እኮ ቢያንስ ከ2 አመት በላይ አብራችሁ ኖራችኋል ሀይሚና ቡርኬ። እሷ ግን ብዙ አመት ከ2 አመት በላይ አብራችሁ የኖረች ነው የምትመስለው ስታወራ። ትንቂዋለሽ፣ ትሰድቢዋለሽ፣ ታመናጭቂዋለሽ። ምን አገባት? መብቷን የፈለገችውን ማድረግ። ቡርኬ አልጠየቃትም። አንቺ የምን ቤት ነሽ የምታቀሳስሪ? አንቺ አንሶ ላይ ሆንሽ ሴትዮ ማለት ነው። ኦኬ። እና አድበሽ ተቀመጪ። አርፈሽ ባትቀመጪ ይኸውልሽ የሚመጣብሽን ጠብቂ። አርፈሽ ተቀመጪ። ምን አይነት ሴት ናት? እኔ በጣም ነው የተናደድኩት ሀይሚ ላይ እንደዛ እንደፈለገች ስትንዘባለል። አንተ ቆመክ ይሄን ማየት መስማት በጣም ያስጠላል። ቡርኬ ካንተ ይሄን አልጠብቅም። እና አሁንም ቢሆን ችግራችሁን ለመፍታት ሞክር። ሴት ልጅ ናት። ውጪ ማደር የለባትም፣ ውጪ መሆን የለባትም። ትምጣ ቤት ውስጥ በጠረጴዛ ዙሪያ ከካሜራ ጀርባ ሆናችሁ ችግራችሁን ፍቱ፣ ተነጋገሩ። ኦልሬዲ ሀይሚ ቆርጣለች፣ ጥላት ነው ሄደችው። ዛሬም የተሻለ መንገድ ሞክር። እቺን ሴት ይዘህብን አትምጣ። እንዴ ድፍረቷ ራሱ ደፋር ናት በጣም። ድፍረቷ እኮ ነው የገረመኝ። ድፍረቷ ሀይሚን ለመናገር ምንም ለቡርኬ እንደማትጠቅም አድርጋ ስታወራ በጣም ነው የተበሳጨሁት።